የረፍት ቀናችሁን የሚያሳምርላችሁ ዘና የምትሉበት እሁድን አንድ ላይ እንዳማረበት ቀጥሏል። ወንድምና እህት ነው የምትመስሉት። ብዙ ባልና ሚስት ነን ግን ባልና ሚስት ናችሁ። ብዙ ጊዜ ባልና ሚስት ወንድምና እህት ይመስላል። ለምን እንደሆነ እኔ እንጃ። ለምን መሰለ አንተ ረጅም ጊዜ ከባለቤት ጋር ስላልኖርክ ነው። በጣም ከመተያየት ይባላል አይደል? ከመተያየት የሆነ መልክ ይወራረሳል ይባላል። እኔ ግን ይገርማል። እኔ እየተወራረስኩ ነው። እየተወራረስሽ ነው አንቺ። እስቲ ቆይ እንደነሱ ቁጭ ብለን እናየዋለን። አንድ ቀን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሉና እዩ የሶሻል ሚዲያ ስማቸው አይደል? ወይም ደግሞ ዮሲያስና ሜላት። ዮሲያስና ሜላትን አንተ በምን ታውቃቸዋለህ? እኔ በቲክቶክ ነው የማውቃቸው። እንደውም ዛሬ አንድ ሰው ራሱ ጠይቆኝ ነበር። እውነት አንድ ቆንጆ ውሻ ባክ እንዲሰጡኝ ፈቅድልኝ ብሎ ነው። ከዛ ግን የእውነቴን የምነግራችሁ ትላንትና ሌሊት ሙሉ ስታመጥ ቆይታ 4 ድንክሻ ወልዳለች። ውሻ የውሻ ሂሳብ ስንት ላይ ነው? እሱም በሚስጥር ነው ካሜራ ጀርባ። ድንክ ናቸው። ጆሮአቸው እንዴት አድርጌ እንደማስማማሽ እኔ ነው የማውቀው። ስንወጣ ከለራቸው ጥንቸሎቹ ከየት ይመጣሉ ግን? ጥንቸል አይደሉም። ስማቸው ማን ነው? ጊኒ ፒግ ትርዙ የምትባላለች። ትርዙና ሉሉ ነው ስማቸው። ትርዙና ጥንቸል ይለያል ዘራቸው ነው። ጊኒ ፒግ ሲሆን ወደ አይጥ ያደላሉ። ወይኔ እውነቷን ነው። ወደ አይጥ ያደላሉ። ስንት አመት ይኖራሉ ግን በአማካይ? 8 ትንሽ ነው። ኧረ ብዙ ነው ግን 8 አመት ብዙ ነው። እና ይወልዳሉ ደግሞ። አዎ ራሱ 3 ወልዳለች ከመጣች። አሁንም እርጉዝ ነች። በጣም ነው የሚራቡት ቶሎ ቶሎ። ጊኒ ፒጉን ግን በደንብ የሚወደው አንተ ነህ ወይስ ልጃችን? ሴት ናት። በጣም ነው እንስሳ የምትወደው ከኛ በላይ። የኛ ልጅ ነች። እንስሳ ቤት ውስጥ እንደውም አባቶቻችን ለምን እንስሳ ቤት ውስጥ መኖር አለበት ይላሉና የኛ ሳሎን እኮ ነው ቤት ውስጥ ማለት ነው። እነሱ ሳሎን ነው የሚኖሩት። ሳሎን ውስጥ ነው የሚኖሩት። ጊኒ ፒጎቹ ሳሎን ውስጥ ነው በቃ የሆነ ኮርነር አላቸው። በቃ ይገርማል በጣም። እንጋብዛችኋለን። እናንተ ትጋብዙናላችሁ። እኛም ግን ስለምን እያወራ እንደሆነ ምናልባት እናንተን የማያውቁ ፕሮግራሙን በደንብ የማያውቁ ዛሬ የሚያዩ ሰዎች ካሉ ትንሽ ቪዲዮ እንሰጣቸዋለን፣ እናሳያቸዋለን። ልጅ እያለ ፎቶ አሳያቸው። ልጅ እያለ እዛው ላይ ቪዲዮ ላይ አርጊላቸው። ልጅ እያለ ስንት ወር ሆነሽ አሁን ካረገስ? ስንት ጊዜስ ነው ካረገስ? 3 ሳምንት በ ራው በርስቲ ራው አይሱ ጦጦላ ሻሽ በኮላ ስታምር ባይ ሳሶ እዚህ ተናና ታዲያኛ ከነሱ ጋር ነው የምንውለው። አይ ህይወታችሁ ውስጥ የነገሮችን መደራረብ እንዳትፈሩ። ምክንያቱም በአንድ ወቅት ራራዬ ራራ ከመሆኑ በፊት እኛ ጎልያድ ብለን ነበር ስሙን ያወጣንለት። ያ የሆነበት ምክንያት ደግሞ በጣም ትልቅ ግዙፍ አባትየውን በጣም የሚያምር ዘር ነበርና በጣም ትልቅ ይሆናል ብለን ስላሰብን ጎልያድ አልነው። ከመጓጓታችን የተነሳ ግን የራራንም የኛንም ደስታ አክሽፈነው ነበር። የራራን እድሜ የኛን ደግሞ ደስታ አክሽፈነው ነበር። አሁን ላይ ግን ራራዬ ትልቅ ሆኖ አድጎልናል። ነገር ግን ያኔ በዛ ሰዓት ጎልያድ ካልነው በኋላ እንደ መማሪያም ሊሆነን ነው መሰለኝ 8 ቡችሎች ነበሩን። 8ቱም ታመሙብን እና ጌታ ሆይ እባክህ ከማርክልን ምህረትን ለመመስከር ራራ እንለዋለን አልን። አሁን ላይ ራራዬ የ9 ቡችሎች አባት ሆኖ እኛንም አያት አድርጎናል እና እንኳን ደስ አላችሁ እያላችሁን ቀጣይ ታሪኩን በፓርቲቱ ባይ ወደ እሷ ከመጀመር እሱና እሷ ጨዋታ ነው። አዎ እኔ በነገራችን ላይ አንተ ደጋፊ ነኝ። በአንተ በኩል ቆምኩት። ለዛ እንደው ሁኔታ ይወሰናል። ነው የሚያንተ ነው ይችላል እንደው ይላስተካከል። እኔ እኮ አንድ ላይ ነን ሳልል አስተካከል። ተመራርጠን ጨረስን። ከሌት ጀመር ፈርስት ሌዲስ ሆስፒታል ሄዶ መርፌ መወጋት የሚፈራው ማን ነው? በየቀኑ መከራ ለምንድን በምን ያህል ጊዜ ትወጋለሽ መርፌ? ወይ ራስ ምታት ስላለብኝ ብዙ ጊዜ ወጋለሁ። ግን በቃ በጣም አንድ ቀን ሞግጅሻለሁ። አዎ በጣም በቃ መርፌ ጠላቴ ነው። ግን በሽታ ያጣኝ በነገራችን ላይ መርፌ ብዙ ሰው ነው የሚጠላው። በጣም እኔም አንቺም አጥቶችም አሁን ግን ምን እየሆንኩ መሰለ በጣም ሲያመኝ ፍቱን ወይንም ፈጣን የምናገኘው ሪሊፍ የምናገኘው በዛ ስለሆነ ለመወጋት መርጣዋለሁ ከሚያመኝ እያልኩ በጣም እኔ መርፌው ከሚያሳምመኝ በላይ ጩኸት እንደዛ ነው። የሆነ ጊዜ ክትባቱ በጣም ብዙ አልፎኛል። ክትባቱ ወይኔ ከፍርሃት እንትን ብያለሁ። ግን ንቆሽ ምንም ክትባት ያልፈታኝ። ከክርክር በኋላ መጀመሪያ ይቅርታ የሚጠይቀው ማን ነው? ይቻላል። እውነት ደስ ሲል ብዙ ጊዜ ግን ምን አይነት ክርክር ነው የሚያከራክራችሁ?
ጊኒ ፒኩ ነው ወይስ ጊኒ ፒኩ ሳሎን ይተኛ ወይስ ፋይናንሻሊ ስራው ሁኔታ ይትገዛ ይተኛው ይቀር ምናምን በሚለው ነው እንጂ ያን ያልከረከረ ነው ከራከረም በጣም ብዙ ነገሮች አሉ አይደል? ኢሹ ርዕስ የማይመስሉ ግን ክርክር የሚፈጥሩ ነገሮች ስራ ብዙ ጊዜ ስራ ነው የሚያከራክራችሁ። በጣም ትከራከሪያለሽ ሳይሆን ከመሰለኝ ግን ይታወኝ እውነት ታጥሽ ለነገሩ ወንድ ልጅ እንትን አይፈልግም ማለት ብዙ የቃላት ምልልስ ላይ የላችሁበትም እና በይቅርታ ልለፋት ነው ከልብ ነው። አይ አይታወቅም እንጂ እድሜ ብዙ በልጣታለሁ እኔ እድሜ ብዙ በልጣታለሁ። እሺ ምን ከዛ ያው አንዳንዴ ልጅነት እንትን ምናምን ሲሆን ድምለሽ ታልፋለሽ። ግን ብዙ ጊዜ ይቅርታ የምትጠይቀው አንተ ኮንክ አንተ ባጠፋውም ጥፋት ነው ወይስ እሷ ማጥፍታ ለመታረቅ ስትል ይቅርታ ትጠይቃለህ? ለመታረቅ ስል ያው ይቅርታ ባጠይቅም እኮ ጨዋታ ትጀምራለህ በሌላ ነገር ማለት ነው። ምን ልስጥክ ይሁን ስትወጣሽ በጣም ነው የምወደው በእውነት ከፍ ብሎ ነገሩን በቃ ተወት አድርጎ ይቅርታ የሚል ሰው ይሻላል። ወይኔ ኩርፊያ በጣም ነው ከቆመበት ነው ትቶ አዲስ ወሬ የሚጀምረው በቃ ትቶታል። አይ በነገራችን ላይ እኮ ትክክል እኮ ነው። ሴቶች ናቸው ብዙ ጊዜ ቤት ውስጥ የሚያኮርፉት አይደል? አዎ ነው። እኔም እንደዛ ስለሆነ እኮ ነው ባህሪ ሰማው የሆነ ነገር ኖርማል እንጂ አላኮርፍም። ወዲያው አንድ ቃል ሲናገር ረስተነዋል ሁለታችንም እኮ ግን ያው ክርክር ቃል መሸነፍ አትፈልጊ ሳድግ አንተን ነው ሞኝ። ይሄ ጥያቄ ከባድ ነው በጣም አብስቶ የቤት እንስሳ የሚወደው ማለት ነው። ሁለታችሁ የሚል መልስ ነበር የጠበቅኩት። ከድሮም ነው ከልጅነት እንስሳ ጥሩ ነው። አዎ በጣም እንስሳ መልካም። ስለዚህ ቤት ውስጥ ያሉት እንስሳቶች በአንተ ጉትጎታ ነው የገቡት ማለት ነው መጀመሪያ? ብትጎታም ባትለውም ያው እንስሳ ጥሩ ነው። እንስሳ ትክክለኛ ነገር ነው። እንደሰው አይገለበጥም አይቀየርም። ከወደደ ይልሳል ከጠላ ይነክሳል። ምንም ዛሬ የምታየው ነገር ነገ ተቀይሮ አታገኘው። በቃ ራሱ ነው ሁሌም። ስለዚህ ልጆችም እሱን ሲያዩ እንቺም እሱን ሲያዩ ትክክለኛነትን አስተምሩኛል። በቃ ንጹህ ፍቅር ከነሱ ለማግኘት ያበላውን አይነክስም ውሻና አንዳንድ ጊዜ ሰዎች ፍቅራቸው ኤክስትሪም ሲሆን ምን ይላሉ መሰለ ውሻ ጌታውን በሚወደው ፍቅር ልክ ነው ሞድ ይባላል። ታውቃለህ ማለት የሰውን ፍቅር ለመግለጽ ራሱ አንዳንድ ውሻ ምሳሌ ይደረጋል። በጣም ታማኝ ናቸው። እሱ ብቻ ሳይሆን እኔ ደግሞ አንድ ድመት ነበረኝ ቤት ውስጥና የሚገርምሽ ሲያጠፋ ምናምን ትመጪዋለሽ አይደል አንዳንዴ። ከዛ በኋላ ወጥተሽ ስትመጪ አይ ወዲያው በቃ መጥቶ እንደገና ላይሽ ላይ ነው ምናምን አንተ ነው ያለኸው። አንተ ሌላ ሰው አለ እሱ ግን አንተ ነው ያለኸው ሌላ ባለቤት ኖር አይችልምና ልጅህን ደግሞ ተከታተል ደስ ይላል። ብዙ ዋጋ ይከፍላል እንስሳ። ግን እንደዚህ አይነት ፍቅር ካገኘባቸው እኮ በቃ ለምን አታረጊ? ግን እሱ በጣም ይወዳል ማለት አንቺ አትወጂም ሳይሆን እሱ ይወዳል። አሁን ምንድነው መሰለሽ እኔም እኮ ከወለድኩ በኋላ ያው ለሌላ ሰው ነገር ስለዚህ አሁን እኔ አስቀድማለሁ እሷን የፈለገ ቢሆን እንተላለው እሱ ግን አይረሳም። ጧት ቁርስ ተነስቼ ልጄ እንደማበላው ነው የሚያበላው። ወይኔ እንትን አይልም አይዘናጋም። በጣም ደስ ይላል። አሁን ደስ የሚል ጥያቄ ነው የምጠይቃችሁ። የበለጠ ሮማንቲክ የሆነው ማን ነው? ሮማንቲክ ነሽ? ሴት አይደለ? እንወዳለን ያው ባህሪ ማለት የተላበስነው ማንነት ነው ይመስለኛል። አንዳንድ ጊዜ ወንዶችም ሆነው እኮ ሮማንቲክ ወንዶች የሚባሉ አሉ። ለፍቅረኛቸው አበባ የሚሰጡ በጣም ልዩ የሆነ እንክብካቤ የሚያደርጉ እሱ አለ። ግን ሞር እኔ አንተ ብላለሁ አይደለም መሰለኝ እኛ እንደዛ ነው። እኛ በጣም ሴቶች ራሱ ከፍቅር ቅልቅል ይተሰራ አልሆነም አያምሩም። ስለዚህ ጧት ገንፎ ማታ አጥሚት ምናምን ነው ቤት። ስልኩን ለአንድ ቀን መተው የሚከብደው ማን ነው? ዴምን ቀላል ጥያቄዎች ነው ጠይቂኝ። ላክ ብድላህ ቃል ይተሽመደካል ያቀለች ስልክ ጋር አታችመንት አለኝ በጣም። ምን ታረጋለህ? ሁሉ ነገር ስልክ ጋር። ሶሻል ሚዲያውን ማኔጅ የምታረጋው አንተ ነህ? ሶሻል ሚዲያውንም ቢዝነስም ራን የምታረጋው ስልክ እኮ የሚጀምረው ካሜራ ከፍቶ ቀድሞ ባየሰው ነው። የሆነ ስራ ቦታን ከፍተ ካየኸው በቃ ቼክ ማድረገው እኔ ነኝ። ማታም የሆነ ነገር ቢሆን ቼክ ማድረግ ሳም ሰራበት ሁሉ ነገር ስልኬ ነው። ቤቱ ነው ስልክ ፕላስ አጠቃቀሙ ያወቀበት እኮ ስልካችን አሁን ስራችንን የምናስኬድ። አረ በጣም በቃ እኔ አሁን ለቀን ምናምን ላይኖረኝ ይችላል ስልክ ትዝ ላይለኝ። ብዙ ስራ 17 18 ጎልዋ ስራ ታበላሻለች በጣም ወይኔ ብዙ ስራ እዛ ጥላው በቃ የለም። እሷ እዚህ ጉድ ስትል እንትና አይደለሁም ያን ያህል አታውቅም የለኝ
ግን አይ ስራና በጣም አታችመንት እኮ ይለያያል። ግን አሁን እኔ እንጃ እንዴት እንደሆነ አላውቅም። አሁን ራሱ የት ነው ያለው? አሁን ቪዲዮ ተመልክቶ የት ነው ያለው? ወይ መኪና ውስጥ ባለች ለዛ እኮ ነው እሱ ይቅርታ የሚጠይቀው ይሄንን ስለሚሰራ ስለሚያውቅ እሱ ያው ስልኳን እንትን አትልም። ሁሉ ጊዜ እሱን ትፈልጓለች፣ እሱ ስልክ ላይ ነው። ስለዚህ ይቅርታ የሚለው ለዛ ነው። ታውቃለህ የዛሬ 3 ሳምንት እንግዶቻችን ነበሩ። ስልክ እሷ ስለማታነሳ ነው ዛሬ ሆኖ ትላለህ። 7 ታረክ። እሺ ወደ ቀጣዩ ጥያቄ። አይ ጥያቄዎቻቸው ግን በጣም ቀለሉ። በጣም እንትን ነው እኮ ልንጫወት ነው እንጂ ከባድ ይሄ የፍርድ ቤት እንትን ሙሉ አይደለም። ነጥብ አልተነገረን አልሳት ነው። በህዝብ ፊት ለመደነስ ነጥቡን እየያዘ ነው ዳይሬክተራችን። በህዝብ ፊት ለመደነስ የበለጠ ፍቃደኛ የሆነው ማን ነው? ከባድ ጥያቄ። አራቀላም እኔ አሁን ነው ከብደት መጣው ልንደንስ ነው። ዘፈን ይከፈታል። ካሜራ ይመጣልሽ እዚህ ጋር ይገባ ይመጣል። የኛ ካሜራማኖቹን ፍሌክሲብል ናቸው። ካሜራው ወደዛው ወደዚህ ይላችሁ እና አንተ ብቻ ልሸነፍ በዚህ ዳንስ ጎበዝ ነህ? ጥያቄ መሰለኝ እኔ ድፍረት ያለው ሰው ነው አይደለ? ድፍረት ያለው ድፍረትም አለ። ግን እንዴት ነው ስትንስ? አይ እንዲሁ ዝም ብሎ ዝም ብዬ ልል እችላለሁ። ግን ብዙም ድፍረት ግን ይጋለ ሳንደንስ አትወጣም። ለምሳሌ አሁን ሰርግ ቤት ምናምን ነው እኮ አይደል? ምግብ ከተበላ በኋላ ምናምን ዳንስ አለ። ሰው አንተ ቀድመህ ትነሳለህ። ይሻለኛል። አዎ ቀለል ያለ ነው ለኔ። ብዙም ሰው አይከብዳል። በጣም ብዙ ፎቶ የሚነሳውስ ፖዝ ላይ እንዴት ነው? ፎቶ ፖዝ ኖሮኝ እኮ እወዳለሁ ነው እንጂ አይወጣልኝም። ተሰቃይቼ ነው የሚወጣው። ቴንክ ዩ ባይ ዘ ዌይ ቆንጆ ሰው ፎቶ ያወጣለት እኔ ምስክር ነኝ። አይሽ ቆንጆነታችን በጣም ብነሳ ያወጣልኝና አሁን በምን ጠቅለል ላደረኩት በቃ ቆንጆ ሰው ፎቶ ያወጣለት። ግን እንትኑ መሰለኝ እኮ ከአንሹ ፎቶ ከሚያነሳው ሰው ጎበዝ ሰው ካነሳሽ ቆንጆ ፎቶ። አይ እኔ ፕሮፌሽናል ፎቶን ብነሳ እንደዚህ ቤት ተነስቼ ምናምን ብሎ ከመውጣት ወደ ኋላ እንደውም ሰሞኑን ቲክቶክ ላይ አንቺን የምትመስል ልጅ አግኝተሻት ነበር አይደል? አዎ ፊዮሪ በጣም ደስ የምትል ልጅ ነች። አላቅም ያው ብዙ ሰው ህዝብ ሲገፋፋ እውነትም ስታይ የሆነ ገጽታ የሰው ልጅ ይመሳሰል የለም ሳያትም እንመሳሰል። እንዴት ነው እናንተስ? መሰለችሽ? ይመስለኛል። አዎ ፈገግታችን እናንተ ምን ትላላችሁ? ትመሳሰላለች? እውነት በደንብ እኔ አሁን ፊዮሪ ያጠገብ ስለሌለች አንቺ ነሽ ቆንጆ። እሷ ደግሞ ስትመጣ አልሰማሁም ማለት እሺ ሰዎች ስለኛ ምን ይሉ ይሆን ብሎ አብልጦ የሚጨነቀው ማን ነው? እውነት ላይክ ምን ለምሳሌ ጸው አልወድምና በቃ ያ ነገር እንዳይመጣ በጣም ተጠንቅቄ ነው የምኖረው ከሰው ጋር። ለዛ መሰለኝ የሆነች ነገር ሲባልም በጣም ይሰማኛል። አንድ ዘፈን አለ እኔ ልጋብዛት እሷ እየዘፈንክ ነው። አይ የሴት ዘፈን ነው። አንቺ ቢሆን እንትን ልበገርሽ አንቺ ትፍኛለሽ። ያስቴራው ስለሰው ቀድጄ ልልበሰው። አይ ግን እኔ አልቀበለው ማሳት ከኛ ሮቢ ለምሳሌ ከማህበረሰቡ ጋር እየኖር ከሰው ጋር እየኖር ምንም አይመለከተኝም ልቻ ያቺም ግን ባንቺ ደረጃ እኔ እንትና ስራ ከሆነ የሚያገናኝሽ እግርና እግር ይጋጫል ይባላልና ግን ሊኔ እንትና አይደሽም ቻሌንጅ ነው የሚሄደው ተዋሉ ሰዎችን ተሸናፊ ነው የሚያደርጉት። አይ ነው ተሸናፊ ነው የሚሆነው። በሳጫለው ለትንሽ ደቂቃ ምናምን በዛ ነገር ግን ገፍቻ አልናገርሽ። አንተ ግን ልክ ነው ብለህ ታስባለህ? እኔም አሁን ለምሳሌ ሳስበው የሷ ሀሳብ ትንሽ ነው። አሁን ሰዎች ምን ይላሉ ብለህ አንተ ያመንክበትን ነገር ከማድረግ ወደ ኋላ የሚጎትትህ ከሆነ ያን ነገር ማስተካከል ያለበት መጣጣም ያለበት እኮ ለዛ ነው። አሁን እኔ በጣም ደካማ ነኝ በዛ ነገር፣ እሱ ደግሞ ጠንካራ ነው። አይ ነው እሱ ይሞላዋል እንጂ እኔ በፍጹም ልክ አይደለም። እንደዛ ሆነሽ አይትኖር አትዘልቂም። በእኛ ማህበረሰብ ምናምን እየኖርሽ አንቺም አቅም እንዳለሽ ሳታሳይ ሁሌ ደካማ ሆነሽ ስታልፊ መረጋገጫ ነው የሚያደርግሽ ሰው። እውነቱ አንተ ጋር እስካለ ድረስ እኔም በምን አምናለሁ መሰለኝ ልክ እስከሆንክ ድረስ የሰዎችን መብት አትንካ። እኔ በጣም በምድር ላይ ክቡር ፍጥረት የሰው ልጅ ነው ብዬ አስባለሁና የሰው ልጅ ዝም ብለህ በሆነ ባልሆነ ቃል መዝለፍ ክብሩን ማሳነስ ልክ አይደለም። የሆነ እውነታ ላይ ግን ከቆምክ አንዳንድ ጊዜ እውነቱ አንተ ጋር ሆኖ እሺ ይሁንልህ ብለህ ስትሄድ ወይ ተሸንፎ ነው እኮ ስለማይችል ነው እኮ የሚባል ነገር አለና ልክም በጠበቀ መልኩ የራስን እውነት ማሳየት። እኔም እኮ ለመቀየር እሞክራለሁ ማለት በጣም እንደውም አሁን እሻላለሁ ይመስለኛል። ግን በቃ መተው ይቀለኛል የራሱ ጉዳይ ብዬ ትቻው ትሸሻለሽ። ግን ሰውዬው ሸሻለሁ በቃ መፍትሄ አይሆንም። ጊዜ ሲኖርሽ እኛ ጋር ተመላለሽ። ጉዞ ልትሄዱ ስትሉ
እቅድ የሚያወጣው ማን ነው? ከዛ ደግሞ እቃ እየረሳ የሚመላለሰው የጉዞ ቃል ትወጣ አሁን ወይኔ ይሄን አልከተትኩትም እኮ ይሄን ምናምን የሚል ጉዞውን የሚያደናቅፍ ሰው መጀመሪያ እቅዱን የሚያወጣ ከዛ ደግሞ እቃ የሚረሳ ራሴ ነኝ። አሁን ቢያትቺማ ከልጅ ጋር እንደምትወቅ ነው ላስተባበል ሳለ ብዙ ነገር በጣም በቃ አቅጄበት ዛሬ እንኳን እዚህ ለመምጣት ስንት ነገር ከዛ ቤቢ ስንት አመቷ ነው? 10 ወር 5 ቀን 10 ወር ከ5 ቀን ከ5 ቀን ዛሬ 5 ቀን 5 ቀን ወይ ከባድ ነው አላንቺ። ለዛ ነው እሷም ገና ስለሆነች በቃ ኢነርጂ መጨረስ ነው ማለት ነው። እንደዛ ነው። ስም አውጥታችሁላታል ለልጃችሁ? ማን ትባላለች? ኤሊስማን። ቡጡሎ አለ ቡጡሎ አለ ከዛ ቡቹሎ አለ ቡቹሎ አለ አለ እስካሁን የምትጠራው በዛ ነው። ቡቹሎ ቡቹሎ በቃ ቡጡሎ ቡቹሎ ትባላለች። ማማ ትባላለች። አዎ ከውሾቹ ጋር በምን ለያል? ይለያል እነሱ እንኳን ትክክለኛ አትበል ትለኛለች እናቴ። ምን ማለት ነው? ኤሊስማን ኤል ይስማን አማርኛ ነው። ኤል እግዚአብሔር ይስማን ኤሊስማን ኢዮስያስ ኤሊስማን ሚኒስትሪ የልጅ ፍቅር የሴት ልጅ ፍቅር እንዴት ነው? በእና ሲወለድ ነው የሚታወቀው። እኔ ወንድ ካልሆነ ብዬ በጣም እንትን ብዬ ነበር መጀመሪያ ተሰምቶኝ ነበር። ከዛ ግን ሁሉም ሴት ቢሆን አልኩኝ። በጣም ደስ ይላል ሴት ልጅ። እኔ ነግሬሻለሁ መጀመሪያ ልጅ ከወለድኩ መውለድ የምፈልገው ሴት ልጅ። ኤግዛክትሊ ለወንድ ልጅ በጣም የምታደለው ለአባቷ ሴት ልጅ። ሴት በጣም ወንድ ልጅ የሊያ ደግሞ ሁለቱም ልጆችሽ ሴቶች ናቸው። እኔ ሴት መውለድ ነው የምፈልገው። በቃ ብዙ ሴቶች ቢኖርኝ የልጅ ጾታ የልጅ አሰጣጥ እኮ የእግዚአብሔር ፍቃድ ነው አይደል? የፈጣሪ ፍቃድ ነው። የትኛው የሚሰጠን ልጅ መሆናቸው ጤነኛ መሆናቸው ደስ ይላል። ግን ሰው እንደሆን ደግሞ እንደ ሰው እንደሚመላለስ እንደሚያስብ ሰው ደግሞ እንመርጣለንና ሴት ወንድ ስንል እኔ ወንድ ተመኝቼ አላውቅም። ጓደኞቼ ናፍቆት ልጅ የቃል ምናምን ወንድ ናቸው ያስጎመጁኛል። የእናት ፍቅር አለው ወንድ። እኔ ሳይኖራቸው ቢቀር እላለሁ ሴቶች በጣም ነው የሚጣፍጡት። ስለዚህ አንቺም ተመችቶሽ አሁን አንተ ወንድ የተመኘበትን ቀን እስኪያስቆጩ ድረስ ፍቅር አንተ ጋር ብቻ ነው የሚያልቀው። እኔ እህት የለኝም ለዛ ይመስለኛል ሴት ልጅ እንዴት አድርጌ ያሳድጋል ይከብዳል ብዬ መሰለኝ። ግን ወንድ ነን ሁለት ወንድ ነን የኔ ወንድሜ ነው ለዛ ነው። እና ስሙ ይቀጥል ይላል ደግሞ ፋዘር የኛ ስም ይቀጥል ይላል በሴት ሆነ ስለማይቀጥል እኔ ግን ሴት ይቅር ምትወጂ ነበር? 6 ሴት ወለደ አንድ ወንድ እንዲመጣም ጣል በቃ እንጂ ሴት ነው የምትፈልገው? እኔ ሴት ነው ማለት ወንድ ልጅ ያለ ሴት መኖር አይችልም አይደለም። እኔ ባልፍ እሷ አለችለት በቃ አለቀ። ምንም ሌላ እንትን አይደለም። ይሄ አንድ ላንቺም ሌላ አለኝ። እሺ አንተ ጋሻ ነው የወለድከው። በቃ ሴት ልጅ ማለት ጋሻ አለች። ደስ ይላል በጣም ያሳድግላችሁ። በክርክር ወይም በሙግት ለማሸነፍ የበለጠ እድል ያለው ሰው ማለት ነው? ሁለታችሁ የሚሟገተው ሰው ማለት ነው አይደል? አይ ተሟግቶ የሚያሸንፍ ሰው ከቻቸው ማለት ነው። ተሟግቶ ያው ተሟገቱና ግን የበለጠውን የሚያሸንፈው ስማርት ሰው ማለት እኮ ነው። ስማርት ሰው ማለት ነው። አሻሚ ጥያቄ ይሄ ገጠመኝ። አሁን አሻሚ ከባድ ጥያቄ ማለት ትንሽ ተጠርጥላለች። ማን ነው? እንጃ ያው ሁለታችሁም እሱም አንቺን ያለው እሷም አንተን ያለች ስማርት ለዛ ነው ስማርት መሆን ስማርት ነች እሷ ለዛ ነው እንትን ነው ሀሳብ ነው የሚያሸንፈው ዞሮ አይደል? ስለዚህ ሀሳቡ እሱ ያንቺ ሀሳብ ነው የሚያሸንፈው አለ እሱ መስለኝ። ያው ወደ መጨረሻ እንዳልኩሽ ትቶኝ ሲሄድ ስለምንስማማ መሰለኝ ለዛ ነው። ከረሜላ ትወጃለሽ እንዴ? ድሮ ነው። ስጦታ መስጠት የሚወድ ማን ነው? ሁለታችንም ነን። ግን ኬሷ ሁለታችን ይሄኔ መልሶ ባይዘው ሀሳቡን ቀይሯል። አይ እኔ ትኩረት የምሰጠው እኔ ለስጦታ ምንም ጥያቄ የለውም። ማአት ቀን ልደትሽን ረስቶብሽ ማአት ቀን ብዙ ነገር አድርጎ እንዳሳዘነሽ ወይኔ ምን ሆኜ ነው? አይ አንድ 5 ቀን ነው ልዩነቱ ልደታችን እና አይረሳም። አኒቨርሰሪ ልደት እናንተን እኩል ነው። የእናንተ ስለዚህ በአንዴ ይጣጣል እዛው አንዴ ቁብህን ጥለህ ማውጣት ነው። ያመት ሶም ስትጓጓ ስትያዝ አደርሰዋል ለካስ ምን ወር ነው የተወለዳችሁት? ህዳር የጥቅምት ሰው ነበር የምትመስለው። የጥቅምት አበባ እኔ ጥቅምት አበባ ነኝ። እሺ አንተስ? እኔ መጋቢት ላይ የምንም አበባ አይደለም። ራቅ ከአበባው ብዙ ራቅ።
አንድ ቀን ፕሬዚዳንት ብትሆኑ አስገራሚ ህግ የሚያወጣው ማን ነው? ደስ ይላል ጥያቄ። እውነት ላያይዘህ ያዘጋጀው ህግ አለ። ያዘጋጀው ህግ አለ ማለት ነው። ምንድነው ህጉ? እስቲ እንስሳ መምታት አይቻልም። በቃ በድንጋይ መምታት አይቻልም። ሰው ፈላጊ ማን ነው? ሰው በጣም የሚናፍቅ አንቺ በእናትሽ በጣም ትንሽ ይመስለኛል። ሰው ትወጃለሽ በጣም? አዎ ወይ በጣም ያው ከሰው አልፎ አይደል ውሻውን የሰበሰበ። ግን ሰዎች አሁን ለምሳሌ የተለያየ ባህሪ ያላቸው ሰዎች አሉ። አንቺ የምትወጂው ሰውን እንደ ሰው ነው ወይስ የተለየ ባህሪ ያለው ሰው ነው? አይ ምንም ሰው ነው ችግር የለብኝም። በቃ ትንሽ የሚያስቸግር ኃይለኛ ሰውም ቢሆን ችግር የለብሽ። አረ ምንም ትችልበት ታስማማው እኖራለሁ ከምንም ማለት ትችግራችሁ። ቅድም እንዳልኳችሁ ነው በእውነት ክቡር ፍጥረት ምድር ላይ የሰው ልጅ ሰው በጣም ናፍቆሽስ ያለቀስሽበት ቀን የተጨነቅሽበት ቀን አለ? አው ግን የግድ ነው መናገር እንግዲህ ያው አልቀርጽ እንዳይልሽ እናቴ ይመስለኝ አለች አለ ግን ትናፍቀኛለች። እናት ለዘን በስማ ሚስትን ያገኘው በእውነት እኔ ለዚህ ማህተቡን አዘጋጅልኝ። እናቷን ሁሉም ሰው እናቱን ይወዳል፣ እናቱን ይናፍቃል። ያ ሳይሆን መለኪያው ሰው ወዳለው ካለ ስስቷን የምትገልጽበት መንገድ በጣም ነው ደስ የሚለውና ታዋቂ ሰው የመሆን እድሉን ያገኘው የመጀመሪያው ሰው ማን ነው ከሁለታችሁ? ቱጌዘር እኔ ነኝ። ታዋቂ የሆንሽበት ምንድን ነበር? ቆቆር ብስኩት ማለት ነው። እርጉዞኝ በጣም ነበር የምታመመውና በቃ እሱ ብቻ ነው የሚስማማኝ። ወይኔ በቃ በለዋለሁ ነው ማለት እሱን ነበር ስደይ ነበረው እርጉዝ ሆነሽ? አዎ ሰዎች ይገርማቸዋል። ሙሉ 9 ወር በቃ አራት ቆቆር ጣት ገዛለሁ። ሱቋ ቆቆር ስቶር ይባላል። ቆቆር ስቶር ነው ወይ ብራንድ ሆኗል። ወደ ብራንድ ተቀይሯል። አዎ ቅባቱ ቁርስ ቤት ልደታ ቅባቱ ቁርስ ቤት ከቅባቱ በላሽ አቡዬ እዚህ አይደለም አዳማ ነበር እና እንዲህ በስርዓት የተጠበሰ ማለት መንገድ ላይ ነው ደስ የሚለኝ። በቃ ድርቅ ያለው ከመንገድ ላይ ምናምን። ስለዚህ አንተ በርግዝናው ትልቁ ስጦታ ቆቆር ነበር። ቆቆር እሱ ነው የሚመቻት። በቃ ሰው የሆነ ጊዜ ተሳቀቅኩኝ እጄ ለመግዛት ራሱ ቲክቶክ ላይና ቆቆር እስቲ ይለኛል ፈልጌ ራሱ እሺ አንድ 3 አምጣላለሁ ይዤ ሄዳለሁ። ከሆነች ቦታ ታወጣ ትበላለች ወይ ቦርሳ ውስጥ ወይ የሆነ ቦታ ብቻ ትራስ ከስር ትንሽ እንትን አይስማማኝም ነበር። ስራ ሲበላሽ ቀድሞ ሆድ የሚብሰው ማን ነው? በጣም ጨነቀው። ሁለታችን ምን ያህል ሁለታችሁም እኔ ብላችኋል። አይገርማ። ሆድ መባስ ምንድነው ግን ስራ ላይ ያሰብሽው ነገር ካልሆነ ያሰብሽው ፕሮፊት ከቀረ ካልሆነ መነጫነጭ ነገር ሆድ ይብሳላ። ጠብቀሽ ነገሩ እኮ ልክ ነው አይደል? አሁን አንቺም የሆነ ነገር ካሰብሽ ካልተሳካ አንቺ ሆድ ይብሻል፣ እኔም የሆነ ነገር አስቤ ካልተሳካልኝ መገኘት ስለምንፈልገው ልክ ነው መልሱም ልክ መሰለኝ። የእናንተ ጥሩነቱ ተመሳሳይ ስራ ላይ ስላላችሁ ትደጋገፉታላችሁ አይደል? አይዞሽ እንዲህ ያልፋል ይሄ ይሆናል ነው የሚባባለው ነገር በደንብ እናውራውና ሁለታችንም አውጥተን ሁለታችንም ያወጣነው ፕላን ፌል ካረገ ማንንም አይክስም። ሁለቱም እኩል ነው የሚሰማው። ሁሉን ነገር አንድ ላይ ነው የምንወስነው። ለዛም ይመስለኛል እንደኔ አይ መወቃቀስ አግባብ ነው ብያላስብ። እኔ እኩል ኃላፊነት ወስዶ እኩል ነገሩ ላይ አውርቶ ፌል ካረገ በቃ ስራው በራሱ መሳካት አልቻለም አልሆነም ነው እንጂ ይሄ እንትኑ ነው መጥፎ መጠቋቋሙ። አንተ ነህ አንቺ ነሽ መወቃቀስ። አንተ ብለኸኝ ሲመጣ መጥፎ አንተ ብለኸኝ ነው ይሄው አንተ ስላልከኝ እንደሆነ አንቺ ስላልሽኝ ነው ሲል ጥሩ አይደለም። እናንተ እንዳላችሁት መጀመሪያ መጨነቅ ያለብን እሱ ላይ ነው። መጀመሪያ ያን ነገር ከማረጋችን በፊት መነጋገርበትና አቅደን ካረግነው በኋላ ግን የሚመጣውን ነገር መቀበል ነው እንጂ ጨቃጨቅ ምንም የሚያደርገው ነገር የለም። በጣም ደስ የሚል ጊዜ ያሳልፍ። በጣም ደስ የሚል ደስ ከሚሉ እንደ ትዳር እንደ ስሙ ነው። በጣም እየተደጋገፋችሁ ነው የመለሳችሁት። አንድ አሸናፊ የለንም። ሁለታችሁም እኩል ነጥብ ነው ያመጣችሁት። አጨብጭቡ ጎበዝ። አሁን ምናልባት መለያ የሚሆነው የኔና የሱ ዳንስ ሲሆን እሱ አልተረሳም። በጣም ደስ የሚል ጊዜ ጥሩ አቀባበል ነው ያደረጋችሁልን፣ እናመሰግናለን። እኛም ደግሞ አንቺና ናፍቂን ከቻላችሁ ቤት ያፈራው ፕሮግራም ላይ
እቤታችንን ጋብዛችኋል። ኧረ እንችላለን አብረን ወጣ እንዲያው ደስ ይለናልና እኔና ስንቴስ ምን ያፈራ ይሁን እሱ ጋብዘን እኔ ጋብዛለሁ አንተ ችግር የለም። አሁን አባት እሱ ነው ወደፊት እሱ ነው የሚጋብዛችሁ። ቤት ያፈራው ሰብሰብ ብለን ወደሱ ነው የምንሄደው። እሺ ያኔ እንመጣለን። አሁን ግን ተቀብላችኋል እነሱን? አዎ እንዴ በሚገባ ወረፋ ይሆናል እንጂ ሁሉም ጋር ነው የምንሄደው። ደስ ይለናል በጣም። ሜላትና ኢዮስያስ የሱሷ እንግዳችን በጣም ደስ የሚል ጊዜ ያሳልፈናል። ፒራሚድ ሪዞርት ሄዳችሁ የአንድ ቀን አዳር ተፈቅዶላችኋል። ያኔ ስትመጡ ደግሞ ቤት ያፈራውን እንቀጥና ሁለተኛዋ ልጅ ደግሞ በጣም እናመሰግናለን። በጣም እናመሰግናለን።